ያንተን ኩበት የሚል ጨዋታ ለማየት እንቅልፌን ማጣው እስከ 6 ሰዓት ምናምን ቁጭ ምለው እየሸከከኝ ነው። እኔ ጨዋታን ራሱ ማየው ማለት ነው እንዲህ እየቀፈፈኝ ምናምን አርነስሎት ምንድነው ልጆቹን ምን እየወጋ እንደምታስገባ እርሻ ነው የምታሰለጥናቸው? ገበሬ የእርሻ ማሳ እየወሰድክ እርሻ ነው እንደ የምታሰለጥናቸው? አረ በመድኃኒዓለም አረ በእግዚአብሔር ሶስት ተጫዋች ይዘን እንጫወት በመድኃኒዓለም ኢኪቲኬ ሶቡዝ ላይ ፍሪምፖንግ ሌላ ማን አለ በመድኃኒዓለም? እነሱ ናቸው ትንሽ ሲሞክሩ የነበሩት። ሌሎቹን ተዋቸው። ያቺ ጎል ከመግባቷ በፊት የነበረውማ ተውት። አዳሜ ትሬኒንግ ሲያደርግ ነው የሚመስለው። ድብ የሚሮጥም የለም። አቃጥለው ሊገድሉኝ ማለት ሩጫ ሞክሩም። እኔ መክሊታችሁ አይመስለኝም። ኳስ ራሱ መክሊታችሁ አይደለም። ሩጫ ሞክሩ እስቲ። እኛ እያረርን እንዲህ ተንቦለቦልን ነው። እኔ ከሊቨርፑል ጎን ነኝ። እናንተስ? እባካችሁ ድምፅ ናቸው። በቃላ ሁለት ድምፅ ነው። እኔ ከሊቨርፑል ጎን ነኝ። የፒኤስጂ ገጸ በረከቱ ደርሶናል። ተመስገን። ቅጥቅጥ ነው ያደረጉን። ቅጥቅጥ ማለት ነው። ቅጥቅጥ 5-0 ማለቅ የሚገባው ጨዋታ ነው። 5-0። እኔ እንደዚህ የሞተ ቲም አይቼ አላቅም። እንደዚህ ሽባ አሰልጣኝ፣ ከብት የሆነ አሰልጣኝ አይቼ አላቅም። የሚያጠቃ ቡድን ላይ ለመከላከል ትገባለህ። በ5 ተከላካይ በ5 ምንድነው? አንቱ ደግሞ ከሳምንት እስከ ሳምንት ዝም ብሎ መንቀርቀር አልበዛም እንዴ? እንዲርሰው ከንዴታ ወይኔ ሊቨርፑል መጨረሻችሁ የዚህ በላጣ እንደዚህ ማላገጫ ሆናችሁ ቀራችሁ ማለት ነው። ባክ ፋይቭ ገብታችሁ ለጎል አስተናግዳችሁ ትወጣላችሁ። አንዱ ቢበቃችሁስ ምን አለ? ተርፋችሁ እኮ ነው ይሏችኋል። ዛሬ ኡስማን ዴምቤሌ ብቻ የሳታቸው ኳሶች በዛት እኮ ማለት ነው። የሌላ ጊዜ ሻርፕ ነሱ ማለት ነው። ኡስማን ዴምቤሌ ቢኖር ኖሮ ማለት ነው ቅርቅር አድርጎላችሁ 1-4 ጎል ቅማችሁ ትወጡ ነበር። 2-0 ማለት ነው። አመስግናችሁ አንፊልድ ሄዳችሁ ተቀለብዙታላችሁ የሚል እኔ ግምት የለኝም፣ ግልጹን ለመናገር ማለት ነው። ምክንያቱም ይሄ ወፈፌ መላጣ ሰውዬ ይዟችሁ እኔ ከዚህ በኋላ ምንም አይነት ነገር ተፈጥራላችሁ የሚል ግምት የለኝም። በመጀመሪያ እኔ አም ሶሪ ያን ነው ማለት ፈልገው አም ሶሪ። በጣም ብዙ ነገር ስታረግ ባየንበት መድረክ ላይ 90 ደቂቃ ቁጭ ማለት ፔንፉል። ሁለተኛ ደግሞ ትልቅ የኳሊቲ ልዩነት ነው ያየነው። ሊቨርፑል አንድ ኦን ታርጌት ባላደረገበት በዚህ ጨዋታ ማለት ነው 2 ነጥብ ልዩነት ኢትስ በጣም እድለኞች ነን። እኔ የሆነ የሊቨርፑል ደጋፊ ተናዶ ምናምን መጥቶ እኔ እሱ ማየት አልፈልግም። ትልቅ የኳሊቲ ልዩነት ነው ያየነው። እግዚአብሔርን እንደው እንዴት ሰው እኔ የሆነ ደስ የሚል አንድ ደህና ቀበብል እንኳን አያረግም። ለወሬ አልነበርንም ሺት the whole time እንደው ፈጣሪ ይመስገን። አርኒ ስሎት ላ ማን ዛሬ ከልቤ ሊቨርፑልን ደግፌ ማን ተቃጠልኩኝ ነው የምልህ። በዚህ አድክ ማናጀር ስንትና ስንት ማይረባ ተጫዋች ብዬ ማይረባ ተጫዋቾችን እንዳልዘረዝርላችሁ ሁሉም ካልቻሉ የአሰልጣኙ ጥፋት ነው የምልህ። እድለኛ ናችሁ 2-0 ባይዘይ ማመራሽቪሊ ብቻ ትችላለህ ነው። 2 ሲያንሳችሁ አስበዋል። 2 ሲያንሳችሁ ማለት 5 ተከላካይ ይዞም 5-2-3 ሲጮት የነበር ግራ የተጋባ ፎርሜሽን ማለት ምን ብሪሊያንት። አንተ የለመድከውን ፎርሜሽን ይዘህ ሶቦዝ ላይን ሲከላከሉ አግዝ፣ ግራቨንበርግ ወደ ኋላ ቅር፣ መካለስተር ሲከላከሉ አግዝ፣ ፍሪምፖንግ በሳላ ቦታ ነው የምትጮተው ግን መታ አግዝ ብለህ መከላከል የሚችል ራሱን ፎርሜሽን ይዘህ መግባት እኮ ትችላለህ። እንዳለ ፖዚሽናቸውን ቀያይረት አስለጠልጣቸዋል። አሁን የዲቤክን ቪዲዮ ማየት ፈልገው የዲቤክን ቪዲዮ አይበሉ። የሚያሳዝነው ነገር አንፊልድ ላይ መጥቶ ደግሞ አንፊልድ ላይ እሞክራለሁ ሲል የተሻለ አገራረፍ ይገርፏቸዋል። ፔስቲዎች ምንድነው የሚባል ተርፈናል ነው ወይስ ደግሞ ምንድነው የሚባል? ጋይስ ግራ ግብት አለኝ እኮ በህይወቴ ሊቨርፑልን እኔ በህይወቴ እንደዛሬው ስቀቀቀቅ ብያይቼው አላውቅም። ተሳቅቄ እመብራ ምስክሬን አፈር እፍር ነው ያልኩኝ በመድኃኔዓለም። ምን አይነት አሰልጣኝ ነህ ግን አንተ? የበሰበስ ብስብስ የሆነ አሰልጣኝ። እኔ በህይወቴ እግዚአብሔር ምስክሬን ማለት ነው በህይወቴ ማለት ነው ሊቨርፑል እንደዚህ ጨዋታ አይቼው አላውቅም። አንድ ኦን ታርጌት ሳይሞክሩ ይውጣ። አንድ ኦን ታርጌት እንደ ሊቨርፑል ባለስልጣናት ግን ታጋሽ በህይወቴ አይቻላቅ። በህይወቴ ያለ ፈላብኝ ደምህ ሲበላ አይተታቃለህ። ምን አይነት ያላጥቂት ገባ። ኦኬ እሺ ገባ እንበል። አንድ አጥቂ ያውም ደግሞ ማን ነው? ኤኪቲኬ ጀል ጋጋ ጭራሽ ምንም
ጓደኛ ሲታማ ለኔ ብለህ ስማ ቼላው ሲለጠለጥ አሮጊቷን ፍሪ ማለት ነው። እንግዲህ ያኔ ቼላው ሲለጠለጥ ደንግጠሽ መሸሽ ነበረብሽ። እንግዲህ አይለጣለጣል ብለሽ መጣሻ ተለጠለጥሽ። አፌ ቁጭ ማለት ነው። እኔ ቁጭ ነው የሻምፒዮንስ ሊጉ እኔና የፕሪሚየር ሊጉ እኔ አንድ አይደለም። አይ ተይ አሮጊቷ ራስሽ ነሽ ተይ አልኩኝ። እምቢ አልሽ። እንግዲህ አሁን አንፊት ምናምን አንፊት አልቤርጎ እንዴ እናውቃለን እኮ ምን ልትይ ነው ደግሞ? አንፊት አልቤርጎ ነው ይሰጥሻል። እዛም ቢሆን ተቀጠቀም። እንደውም አንድ ሚስጥር ልንገርሻ፣ የዘንድሮውን ሻምፒዮንስ ሊግ የሚበላው ራሱ ፒኤስጂ ነው። ለማንም ግን እንዳትናገሪ እሺ። የፒኤስ ጎል ገባብን 2-0 አለቀ። ማማርዳሽ ፊት እንደውም ይዘህን አንተ ይዘህን ወጥን እኔ ምን እንደሚላችሁ ይሄ አርነ ስሎት በስመ አብ ብላችሁ ተጫወቱ ብላችሁ ገባ። ከረፍት በኋላ ምንም ለውጥ እኔ ቅያሪዎቹ ራሱ ዊርዝን አስወጣኸው ማን ሊፈጥር ነው? እሺ ታዲያ ቆይ ጎሜዝ ነው የሚፈጥረው? ሮበርትሰን ነው ገና ሊመታ የሚችለውን ስቦዝ ላይን ምናምን ዝም ብለህ አይዛክን ብቻ ጨምረው። አረ ይሄ ሰውዬ በቃ እንዲ መድበህ ነው የገባኸው? ፒኤስጂ ብለህ ነው የገባኸው? አርነ ስሎት አረ እኔ ጭስስ ነው ያደረገኝ። 2-0 ነው አንፊልድ ላይ ምን ይፈጥራል? አሁን መላጣ ምን ይፈጥራል? ምን አይነት ምሽት ነው? አረ በስመ አብ አረ በለው ቅጥቀጣ ጋይስ። የሉዊስ ኤንሪኬ ፓሪስ ሴንጀርሜን በአውሮፓ ሻምፒዮንስ ሊግ ግሩፕ ፍጻሜ የመጀመሪያ ዙር ጨዋታ የአርነ ስሎቱ ሊቨርፑል ፓርክ ደ ፕሬንስ ላይ 2-0 በሆነ ውጤት ማሸነፍ ችሏል። እውነቱን ለመናገር ፓሪስ ሴንጀርሜን ከዚህም በላይ ጎሎቹን አስቆጥረው ማሸነፍ የሚችሉበት ጨዋታ ነበር። ሙሉ ጌምን ነበር ዶሚኔት ማድረግ የቻሉት። ሊቨርፑል በዚህ ጨዋታ ላይ አንድም ኦን ታርጌት ሙከራ ማድረግ አልቻለም ነበረ። ካውንተር አታክ ሙከራዎችን እንኳን በጨዋታው ላይ ማድረግ አልቻለም ነበረ። ፓሪስ ሴንጀርሜን በተቃራኒው ጌሙን በጠቅላላ ኳሱን ኮንትሮል በማድረግ እያንዳንዱን እንቅስቃሴዎች ተቆጣጥሮት ነበረ ማለት ይቻላል። ሁለቱንም ጎሎች 11ኛው ደቂቃ ላይ በዴዛሬ ዶዌ እንዲሁም ደግሞ 65ኛው ደቂቃ ላይ በቫራትስኬሊ አማካይነት ማግኘት ችለው ነበር። የተለያዩ ድንቅ የሆኑ የጎል አጋጣሚዎችን አግኝተው የነበረ ቢሆኑም ግማሹን ሲያመክኗቸው ማማራሻቪሊም ሴፍ ሲያደርግባቸው ሳይጠቀሙባቸው ቀርተው ነበረ። ሊቨርፑሎች ካውንተር አታክ እንኳን በዚህ ጨዋታ ላይ ለመሞከር መቸገራቸው በጣም የሚያስደነግጥ ይመስለኛል። አንዱን ታርጌት መሞከር አልቻሉም። ሙከራዎችን እንኳን ማድረግ የቻሉት ከሰከንድ ሃፍ በኋላ ነበረ። ብቻ ፓሪስ ሴንጀርሜኖች ጌሙን ሙሉ በሙሉ ዶሚኔት ማድረግ ችለው ነበር። አሁንም ቢሆን ለአውሮፓ ሻምፒዮንስ ሊግ ዋንጫ ምን ያህል አስፈሪ ቡድን እንደሆነና በጣም ኦርጋናይዝድ የሆነ ቡድን እንደሆነ የሉዊስ ኤንሪኬው ፔዤ እያስመለከተን ይገኛል። እንደ ሊቨርፑል አይነት ዳውንግሬድ ደግሞ አያደርስም። ይህ ፕሪሚየር ሊግ ከርስ የሚባለው ነገር ሊጀምር ነው መሰለኝ። ፕሪሚየር ሊጉን እኛ በላን፣ ቀጣዩን አመት ዋዠቅን። ፕሪሚየር ሊግ በላ ሊቨርፑል ዋዠቀ። 2-0 ተሸንፏል ማለት ነው። አረ ጎል እንኳን አታገቡም። ቼላው እኮ ቢያንስ 2 ጎል ምናምን አግብቷል። አረ በስመ አብ። ምን አሁን ሜዳችሁ ላይ ካምባክ ልትሰሩ ደግሞ መጥቶ ያሸንፋችኋል። የእንግሊዝ ኩራት እኛ ብቻ ነን ነው የምልህ። የእንግሊዝ ኩራት ነን ሁሌ ማለት ነው። ሼባው ሰጡሽ አይስሎት እግዚአብሔርን እንደዚሁ እንዳስበላቸው ቡድን አመቱን ሙሉ በሱ ምክንያት አተ ማርያም የማይደረግ ነገር እኮ ነው የምትሰራው። ምን አይነት ፎርሜሽን ይዘህ የምትገባው ነው? ፎርሜሽኑ ላይ የማይመጣው ነገር ነው። አንተ እንዴት ነው እኔ እሺ አይዛክ ከጉዳት ነው የማይሆን ፎርሜሽን ይዘህ የገባው። እሺ ይሁን አይደል ከጉዳት ነው የመጣው አይዛክ ምናምን ነገር ሳላንም ደቅ አደረገው ፎርሙላ ያለ ምናምን ነገር ብሎ ምንድነው ከዛ የተፈጠረው? እሺ ቢያንስ ቀይረህ እንኳን ጨዋታውን ሮቴት ለማድረግ አትሞክርም? የሆነ ነገር ለመቀየር እኮ መሞከር አለብህ። ገብቷል? ጎሜዝን አስወጥተህ ፍሪፖንግን ስበህ ሳላም ማስገባት ኦር ደግሞ አይዛክን ማስገባት ገብቷል? እኔም አይዛክ እንዲገባ ነበር የፈለኩት ከሳላ ይበልጥ። ኤኪቲኪ አልፎ ማለፍ አልቻለም። ፎርሜሽኑ ግራ የገባው ነው የሊቨርፑል ባጭሩ። እንዴ ሰቦዝ ላይ ቱጋ ነው ቦታው። እሺ ቢያንስ ፍሪፖንግን መቶ ሲያግዛይ ዋለው ራይት ባጋ መቶ ከዘይት ጋር እናያለን። ደግሞ አታኪንግ ላይ እናያለን። ሄዶን ደግሞ እዛው አታኪንግ ላይ ከነቨርትስ ጋር ታያዋለህ። ገብቷል? የማይሆን ስሎት በስሎት ምክንያት ራሳቸው ተጫዋቾቹ ማለት ነው ተመዳድበው ቢጮት ይሻላቸዋል። ስሎት ምንም የድድብና ስራ ነው እየሰራ ያለው ቡድኑ ላይ። እንዴ አውት ማለት ካለበት አውት ነው። ደግሞ ጭራሽ ቡድኑ ሊያቆዩት እየፈለጉ ነው የሚል ነገር የሰማሁት። ፒኤስጂ አባቴ አታታዮቹ እንዴት ነው እንትን የሚሉት? በመድኃኒዓለም ዱዌ እንዴት ነው ያገባው ኳሱ? እንዴት አባትን ያረከው? በቃ ፒኤስጂ ማለፉን ያረጋግጥ ይመስላል። አንፊልድ ላይ የሚፈጠረው ነገር አናውቅም፣ ግን በዚህ አጫወት በዚህ በስሎት ስራ ምንም ነገር ይፈጠራል ብለህ መጠበቅ የለብህም። እንዴ አይስሎት እግዚአብሔርን እንደዚሁ እንዳስበላቸው ቡድን አመቱን ሙሉ በሱ ምክንያት አተ ማርያም የማይደረግ ነገር እኮ ነው የምትሰራው። ምን አይነት ፎርሜሽን ይዘህ የምትገባው ነው? ፎርሜሽኑ ላይ የማይመጣው ነገር ነው። አንተ
እንዴት ነው እኔ እሺ አይዛክ ከጉዳት ነው እማይሆን ፎርሜሽን ይዘ ገባው እሺ ይሁን አይደል ከጉዳት ነው የመጣው አይዛክ ምናምን ነገር ሳላንም ደቅ አደረገው ፎርሙላ አይደለም ምናምን ነገር ብሎ ምንድነው ከዛ የተፈጠረው እሺ ቢያንስ ቀይረህ እንኳን ጨዋታውን ሮቴት ለማድረግ አትሞክርም የሆነ ነገር ለመቀየር እኮ መሞከር አለብህ ገብቷል ጎሜዝን አስወጥተህ ፍሪፖንግን ስበህ ሳላም ማስገባት ኦር ደግሞ አይዛክን ማስገባት ገብቷል እነሱም አይዛክ እንዲገባ ነበር የፈለኩት ከሳላ ይበልጥ ኤኪቲኪ አልፎ ማለፍ አልቻለም ፎርሜሽኑ ግራ የገባው ነው የሊቨርፑል